ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ በብስራት ዩቲዩብ ቻናል ብቻ የሚቀርበው የእግር ኳስ ዳኝነት ምስጢር ነው። ለዛሬም የተለያዩ ሀሳቦችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የካፍ ኢንስትራክተር ሽፈራው እሸቱ ፕሮግራሙን በዋና አዘጋጅነት ወደ እናንተ ያደርሳሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር ቆይታን የማደርገው አዲስ ማመር ነኝ። እስከ ፕሮግራማችን ማብቂያ አብራችሁ ቆዩ። ኢንስትራክተር እንዴት አሉ? እንዴት ሰነበቱ? እግዚአብሔር ይመስገን ሰላም ነን። እንዴት ነው ሳምንቶት? እንዴት እያለፈ ነው? ጥሩ ነው። እንግዲህ ለዛሬም የተለያዩ ሀሳቦችን እናንሳና ወደ ተመልካቾቻችን የምንደርስ ሲሆን እንደው እንደ መግቢያም እንዲሆነን አንድ ጉዳይ እናንሳ። ያው በስፋት ተጀምሯል። የተለያዩ የአውሮፓ ሊጎች ጨዋታቸውን እያደረጉ ይገኛሉ። ለእኛም ግብአት የሚሆኑ በርካታ ጉዳዮችን እየተመለከትንበት እንገኛለን። ታዲያ ከህግ ጋር እያናጸረን ስለሆነ ፕሮግራማችንን የምናስኬደው አንድ የህግ ትርጓሜ ወይም ደግሞ ትርጉም የሚያስፈልገው ነገር አለና እሱን የመጀመሪያ ጉዳያችን ብናደርገው ጥሩ ነው። አጥቂ ጥቃት ሲፈጸምበት ካርድ ሳይሰጥ ወደ ቅጣት ምት የሚካሄድበት አካሄድ አለ። ይሄ ነገር ከህጉ አንጻር እንዴት ይታያል የሚለውን ጉዳይ ብናነሳ፣ ለምንድነው ካርድ የማይሰጠው? ይሄ የሆነበት ምክንያት ለምንድነው? ቀጥታ ወደ ቅጣት ምት የሚሄድበት ጉዳይ እንዴት ይታያል የሚለውን ከህጉ አንጻር ብንመለከተው ጥሩ ነው። እሺ፣ አመሰግናለሁ። እንግዲህ ይሄ 7 ቁጥር ኳስ እየገፋ ሊሄድ ይችላል። እዚህ ጋር እንግዲህ ብዙ ጊዜ ከፍጹም ቅጣት ክልል ውጭ እና በፍጹም ቅጣት ክልል ውስጥ ባሉት ጉዳዮች ላይ ስንነጋገር ኮንሲደር የምናደርጋቸው ነገሮች አሉ። ተጫዋቾች ሁሉ ፍጹም ቅጣት ክልል ውስጥ ስለገቡ ፍጹም ቅጣት ምት ይሰጣል ማለት አይደለም። እዛ ውስጥ ሆን ተብሎ መፈጸሙ፣ በህግ ላይ የተደነገጉት የተጣሱ መሆኑን ማረጋገጥ ያስፈልጋል። እነኚህ ሳይገናዘቡ በሚደረጉ አንዳንድ ሁኔታዎች ግን ቶሎ ፈጥኖ ውሳኔ መስጠት ያስቸግራል። ለምሳሌ 7 ቁጥር ኳስ ይዞ እየገባ ነው። እዚህ ይሄ 7 ቁጥርን ለማደናቀፍ ኳሷ ረዝማለች። የዚህ የ2 ቁጥርን አካሄድ ማየት አለብን ነው። 7ም ወደ ኳስ ነው የሚሄደው። የዚህ የ2 ቁጥርን አካሄድ እናያለን። ካየን ምን ይሆናል? በትከሻው ሊገፋው ይችላል፣ መብቱ ነው። ከትከሻው ጋራ በመግፋት በማሰኘት ግን ልብሱን መያዝ መጎተት ይጀምራል ተጫዋች። ይሄ ጥሩ ቴክኒካቸው ነው። ብዙ ጊዜ የሚገፉ ይመስሉና ይይዙታል። መሄድ አይችልም ተጫዋቹ። ልነቃነቅ ቢል አለ። በዚህ ጊዜ ግፊ ነው ወይስ መያዝ ነው የሚለውን ማየት የሚችለው ፈጥኖ አጠገቡ ያለ ረዳት ማነው? ዳኛ ነው። ድርጊቱን የሚያይ በቅርበት የሚያይ ዳኛ መሆን አለበት ይሄን ማየት የሚችለው። ስለዚህ እንዲህ ነገር ከሆነ አምልጦት ከሄደ ግድ የለም አምልጦታል። ሳያመልጠው ግን ይዞ ካስቀረው ግድ ነው ቅጣት ምት ይሰጠዋል። ቅጣት ምት ብቻ አይደለም ካርድም ይሰጠዋል። አሁን ጥያቄሽ ያለው ምንድን ነው? ጥፋት አጥፍተው ካርድ የማያዩበት ሁኔታ ይኖራል ነው። አዎ፣ ጥፋት ያጠፉና ካርድ የማያዩበት ምክንያት ምንድን ነው ብለን ስንል፣ አንድ አምልጦታል። እዚህ ይዞት ነበር ወይም ገፍቶታል፣ ግን አምልጦታል። አምልጦት ኳሱን ተጠቅሟል፣ እየሄደ ነው። አሁን ዳኛው አድቫንቴጅ ብሎ ከነበረ የአድቫንቴጅ ህግ ላይ ልንገባ ነው። አድቫንቴጅ ህግ ላይ ከሄድን የተጠቃሚነት መብትን ከሆነ የምንናገረው፣ አድቫንቴጅ ካልን በኋላ ያ አድቫንቴጅ የተሰጠው ተጫዋች ተጠቃሚ ቢሆን ተጠቀመ፣ ያልተጠቀመም ቢሆን እድሉን ያበላሸው ራሱ ነው። እዚህ ጋር ግን ቅድም ጥፋት ተደርጎበታል።
ወደ ጥፋቱ በኋላ መለሳለሁ፣ አሁን ግን አንተ ተጠቀም ነው ያለው ማለት ነው ዳኛው አድቫንቴጅ ብለን ስንል። ስለዚህ ምን አለው በአእምሮ ውስጥ ዳኛው ተመልሶ ይህን ተጫዋች ለመቅጣት ይዞ ነበር ማስታወሻ በአእምሮ ማለት ነው። ለመጥቶ ካርድ ይሰጠዋል። ይሄንን ግን ባላረገበት ሁኔታ ጨዋታውን ቀጥሎት ይሄ 7 ቁጥር ግቡን አግብቶ ወይም ውጭ ቢያወጣ ይሄ ልጅ ካርድ አያገኝም። ምክንያቱም ፈቅዷል ዳኛው አስቀድሞ ያንን ትግል ፈቅዶላቸዋል። አድቫንቴጅ አይደለም ያለው ፈቅዶላቸዋል። ምክንያቱም በጨዋታ ምክንያት አንዳንድ ጊዜ ሳታስቢው የምታረጊው ነገር አለ። እሱም አጥቂው የሚይዘውና ይለቀዋል፣ እንደገና ይሄኛው የሚይዘዋል። ከያሽ አጥቂው ሲይዘው መንፋት ነው። አጥቂው ሲያዝ መንፋት፣ አጥቂው ሲይዝ ደግሞ መልቀቅ፣ እሱ ደግሞ ፌር አይደለም። ስለዚህ ነው መጠንቀቅ የሚያስፈልገው። ስለ ዳኛው ይሄንን ለማመዛዘን ስላልቻለ ለቆት ነበር ጨዋታውን ቀጥል የማለት ዝም ብሎ እንጂ አድቫንቴጅ የሚል አልነበረም። በዚህ ምክንያት ነው አድቫንቴጅ ባላለበት ሁኔታ ተጫዋች የጥፋት ምልክት ቢያሳይም እንኳ ተመልሶ ዳኛው ይሄንን ሊቀጣው አይችልም። አድቫንቴጅ ካለ በኋላ ግን በአድቫንቴጅ ጊዜ ተመልሼ መጥቼ አንተ ጋር ጉዳይ ያለኝ ሊለው ነው ማለት ነው። ተጫዋቹም ሳያውቅ ማለት ነው ነገር የሚፈጸመው። አዎ ተጫዋቹም እኮ አያውቅም ይሄንን። ስለዚህ ነው አላወቀም። አድቫንቴጅ ካልሽ ግን ያውቃል። እሺ አሁን ተከላካዩም አጥቂውም ያውቃል ያንን። ስለዚህ ሁለቱም አውቀዋል፣ አዌርነስ አላቸው። ይሄ ሲመለስ ቢጫውን ይሰጠኛል ይሄ ሰውዬ እያለ እያሰበ ነው 2 ቁጥር የሚጫወተው ተከላካዩ። ይሄኛውም ደግሞ ጉዳዩን ይጨርሳል። ፌል ቢያደርግም የራሱ ጉዳይ ነው። በህግ ደረጃ ግን ጥፋት አጥፍተህበታል፣ ነገር ግን ተጠቃሚነት መብት ወስጃለሁ፣ አንተ ግን በዛ ባጠፋኸው ህግ በጣስከው ትቀጣለህ ብሎ ይቀጣዋል። ይሄ ነው። ይሄ በሌለበት ሁኔታ ግን ጨዋታው ተፈቅዷል ማለት ነው። ስለዚህ ለዚህ ተጫዋች ቢጫ ካርድ ሊሰጠው አይችልም ማለት ነው። ለዚህ ነው የማይሰጠው ለማለት ነው እንግዲህ ጥያቄሽ ላይ ያለው። መልካም ተረድቼሽ ከሆነ አያይዘን አንድ ጉዳይ እናንሳ። ኢንስትራክተር ዳኛ ቅጣት ለመስጠት የፊሽካ ድምፅ አሰማ። ነገር ግን ያንን የዲሲፕሊን እርምጃ ደግሞ ለመስጠት እየሄደ ባለበት ሰዓት እንግዲህ ጨዋታ ላይ ነው አይደለ? ኳሷ ግብ ሆነች። ታዲያ በዚህ ጊዜ ምን ይደረግ? ቀድሞ ፊሽካ ነፍቷል እኮ ዳኛው። ነገር ግን የዲሲፕሊን እርምጃውን ለመስጠት ደግሞ ለመውሰድ ደግሞ እየሄደ ባለበት ሰዓት ያ ኳስ ግብ ይሆናል። ስለዚህ ሁለቱ የማይስማሙ ሀሳቦች በመሃል ጥሩ ነው አግኝቼሻለሁ። ዋናው ነገር ምንድን ነው? ቅድም ካልኩት ነጥብ ጋራ ዝምድና አለው። ይሄ ለምንድን ነው ዝምድና የሚኖረው? ህጋችን በአድቫንቴጅ ሎው ክሎዝ ይላል። እዛ ሎው 5 ላይ ህግ 5 ላይ አድቫንቴጅ ክሎዝ ብሎ ነው የሚያስቀምጠው። በእሱ አንቀጽ ላይ የሚለው ምንድን ነው? አድቫንቴጅህን ትሰጣለህ። አድቫንቴጅ የምትሰጠው ያ በኳሱ ተጠቃሚ የሆነው ተጫዋች ሊጠቀምበት ይችላል ብለህ በምትልበት ጊዜ ትሰጠዋለህ። አጥቂው ተጋጣሚ ወይም ተፎካካሪው ደግሞ አንተ በዚህ በሰጠኸው አድቫንቴጅ ለአጥቂው በሰጠኸው አድቫንቴጅ ተከላካዩ የሚጠቀም ከሆነ ወይም የተከላካዩ ቡድን ተጫዋች የሚጠቀም ከሆነ እሱን ታቆመዋለህ። ጥፋት ብለህ ታቆመዋለህ፣ ቅጣት ብለህ ታቆመዋለህ ነው። ምክንያቱም አድቫንቴጅ ብዬ ስል ይሄን 7 ቁጥር እዚህ ጋር ኳሱን እየተጫወተ እያለ እኔ ልክ እንትን አለውና እዚህ ጋር መያዝ ሲጀምር እኔ ሮጬ ደረስኩ። ከዛ አድቫንቴጅ አልኩት። እዚህ ጋር እሱ ይዞት ነበር። አድቫንቴጅ ስለው ይሄ ኳስ እየሄደ ነው ይደርስበታል የሚል ግምት ኖሮኝ ነው። የኔ ግምት አንቲሲፔሽን ግን ሮንግ ሆነ። ምን ሆነ? 12 ቁጥር ፈጥኖ መጣና ይሄን ኳስ ነካው። ግን ፊሽካ በተነፋበት ሰዓት ኳስ መቆም የለበትም ወይ? አዎ አሁን እኮ እሱ ላይ ነው ልመጣልሻለሁ። ይሄንን በሚሆንበት ጊዜ እዚህ ጋር ጥፋት አጥፍቷል። ይሄ 2 ቁጥር አጥፍቶ አድቫንቴጅ ብዬ ስላልኩት 7 ቁጥር ይሄዳል ብዬ ስል 12 ቁጥር ኳሱን ተጫወተ። እንዲህ ከሆነ እኔ ይሄንን ውሳኔን አቁም፣ ኳሱ እዚህ ጋር ተደርጎ ይመታ የማለት ስልጣን አለው ዳኛው።
አድቫንቴጅ ብለህ አልነበረም ወይ ብሎ የተከላካይ ወገን ተጫዋቾች ሊከራከሩኝ አይችሉም። አድቫንቴጅ ብዬ ነበር። የአድቫንቴጅ ግን አንቲሲፔሽን ግምቴ ፑር ነው። ስለዚህ አልተጠቀመም። እንዳውም አንተ ተጠቃሚ ሆንክ። እኔ አድቫንቴጅ ብዬ አንተ እኔ የሰጠሁት ለቀይ ነው፣ አንተ ግን ተጠቃሚው አንተ ሆንክ ይሄን ኳስ። ስለዚህ ይህን ለአንተ አልፈቅድም ለሱ ነው የፈቀድኩት ብሎ ዳኛው ሊመልስ ይችላል። ወደ ኦሪጂናል ኦፌንስ ይላል፣ ወደ መጀመሪያ ወደ ተነሳበት ጥፋት ቦታ ላይ ሄዶ ምቱ ይመታል። ቅጣት ምቱ ስንተኛ ነው የሚሰጠው ነው እዚህ ጋር? በጥፋቱ ባጠፋው መያዝ ከሆነ አንደኛ ቅጣት ምት ነው። መግፋት ከሆነ አንደኛ ቅጣት ምት ነው። መምታት ምናምን እነኚህ እዛ ውስጥ ያሉ የተጠቀሱ ጥፋቶች አሉ። ያን ጠብቆ ነው። ስለዚህ አሁን ምንድነው የዚህኛው የአድቫንቴጅ እንትን ይሄ ከሆነ 7 ቁጥር አድቫንቴጅ በሌለበት ሁኔታ ጥፋት ተፈጸመበት። እኔ ፊሽካ ነፋሁ ቅጣት ምቱን ለመስጠት። ፊሽካ እንደነፋሁ ብዙ ጊዜ ጨዋታ ላይ ታይ እንደሆነ ፈጥነው ይጫወታሉ ተጫዋቾች። አትከልክሏቸው ነው የሚለው ሕጉ። አትከልክሏቸው። ምክንያቱም ለጨዋታው መዘግየት ምክንያት አትሆኑ ዳኞች። ፊሽካ ነፋሁ ከዛ በኋላ ቆይ እንዳትመታ፣ ቆይ ግርግዳ እኔ ላስይዝልህ፣ እናንተም ቦታ ያዙ ወዘተ እያልኩ ሴርሞኒ እዛ ላይ ሳበዛ እኔ ነኝ ጊዜ እየገደልኩ ያለሁት። ይሄን ተዉት፣ ጥያቄው ከነሱ ይምጣ ነው። ስለዚህም ቅጣት ምት የተሰጠው ወገን ይሄንን ጨዋታ እኔ በእንትን እጫወተዋለሁ፣ ምቱን እመታለሁ፣ ኳሱን እመታዋለሁ፣ 9-15 ይራቁልኝ ይላል። ርቀቱ ይጠበቅልኝ እመታለሁ ይላል። በዚህ ጊዜ አንቺ ቀጥል ተጫዋት ልትያትሽም ትቆሚና ቅድም መጀመሪያ ላይ እንዳልኩት አይነት 9-15 እዚህ ጋር እንዲቆሙ አድርጋሽ ቅጣት ምትሽን ታስመቻለሽ። እነሱ አልጠየቁም። ባልጠየቁበት ሁኔታ አንቺ ተነስተሽ ቅጣት ምት ልትያትሽም ማለት ቅጣት ምት ነው። ፊሽካ ነፍተሻል። ፊሽካ ከነፋሽ በኋላ ግን ቅጣት ምት ነውና እኔ ከፊሽካ በኋላ አንተ አትጫወት ልትያትሽም እንደሱ የሚባል ሕግ የለም። ፊሽካ የሚነፋው መቼ ነው? ለምንድን ነው የሚል ነው። ጥፋት ተደርጓል ነው። ጥፋት ተደረገ። በጥፋቱ ጊዜ አልፈጅ እንትን አልልም ማለትና ይሄ ተጫዋች እዚህ ጋር ጥፋት ሲፈጸምበት ይሄንን ኳስ መታው። 7 ቁጥር ላይ ደረሰ። ኳስ ይጫወት ነው። ስለዚህ ኳሱ ይቀጥል። ከዛ ዳኛው በማስታወሻ ያዝና ኳሱ በሚቆም ሰዓት ወደ ሌላ ጥፋት ወደ ተደረገው ጥፋት ይመለሳል። አሁን ይሄንን ምን አድርገው አመጡት? አሁን ሰዎች ለምን ይሄ ተጫዋች ኳሱ ከዚህ ሲለቀቅለት ሲመጣ ይሄ ኳስ ይሄ ተያዘ፣ እንደ ተያዘ ይሄ ኳስ እኮ ባይመጣ ኖሮ ቅጣት ምቱ አይሻልም ወይ? ኢቭን ፔናልቲ ኤሪያ ውስጥም ይሆናል። ይሄ እኮ ፔናልቲ ኤሪያ ውስጥም ሊሆን ይችላል የተያዘው ይሄ ልጅ። ይሄ የተያዘው ይሄው እዚህ ጋር ነው። እዚህ ላይ ተያዘ፣ እንደዚህ ያዘው። ኳሷ እዚህ ነው ያለችው። ቢያዝም መጣ ለቀቀውና ከዚህ አመንጭጦት መጥቶ ጨዋታውን ይጫወታል። እዚሁ ላይ እንዳለ ደግሞ እሱ እንደያዘው ኳሱ ምን ሆነ? ገባ። ሊመታውና ሊገባ ይችላል። ከዚህ በፊት ግን ጥፋት እዚህ ጋር ነበር። ለዚህ ጥፋት ዳኛው ግብም ገብቷል። ለምን ካርድ ይሰጠዋል ነው ጥያቄው። አሁን አንዳንድ ሰዎች ጥያቄ ጥፋት አጥፍቷል፣ ግቡ ግን ገብቷል ነው። ግብ እንዲገባ ነው ወይ ዳኛው ፊሽካ የነፋው ወይም ጥፋት ብሎ የሚያስበው? አይደለም። እሱ መጀመሪያ የጥፋቱን አይነት አይቶ ቅጣት ምት ለመስጠት ነበረ። ቅጣት ምት እስኪሰጥ ድረስ ግን ኳሱ ፈጥኗል። ፈጠነና ገባ። አሁን ክርክር ሊያመጣ ይችላል። ቅጣት ምት እሰጣለሁ ስላልክ ይላል ተከላካይ ወገኑ፣ እኛ ተዘናግተን ስለነበር ነው የገባብን ይላሉ እነሱ ተጫዋቾቹ። ተዘናግተን ነበር ብለው ማምለጥ ግን አይችሉም ነው።
ነፍሱን ይማርና ሟቹ የሀገራችን እውቅ ተጫዋች ሙሉጌታ ከበደ ይሄ ችሎታ ነበረው። ኳስ ቅጣት ምት ሲሰጥ እሱ ዳኛውንም አያይም ተከላካዩንም አያይም፣ ብቻ ጓደኛውን ነው የሚያየው። እንደዛ ጥሩ ቦታ ላይ ካለ ቁጭ እዛው ላይ እንዳለ ነው የሚጫወተው። በእንዲህ አይነት እንዳውም ኢስት ኤንድ ሴንትራል አፍሪካ ይመስለኛል በስንት በ81 ወይም እንደዚህ 81 ይሁን 82 እዚህ ሀገራችን እንትን ያልንበት ትዝ ይለኛል። ከኬንያ ጋር ጨዋታ ነው ዚምባብዌ ጋር ብቻ የሆነ ጨዋታ ላይ እንደዚህ ሆኖ ግብ ተገኝቷል። ዳኞች ኢንተርፌራንስ መፍጠር የለባቸውም እዛ ውስጥ። ቅጣት ምት ብዬ ካልኩ በኋላ ኳሱ ተቀምጧል ወይ ነው ትልቁ ጥያቄ። ይሄን ዳኛ መጠበቅ አለበት። ኳሱ መሬት ይዟል ወይ ነው። ኳሱ መሬት ከያዘ በኋላ ፊር ሳረግ ፊሽካ ስነፋ ጥፋት ብዬ ስል ኳሱ መሬት ላይ ከሆነ መጫወት ይችላል ያ ተጫዋች። መንቃትና መጠበቅ ያለባቸው ተከላካዮች ናቸው ወይም ተጋጣሚው ቡድን ነው። እና ስለዚህ ይሄን አትከልክሏቸው ነው ህጉ። ይሄንን አይከለክልም፣ መጫወት ይችላል። ነገር ግን የሚከለክለው ዞሮ ዞሮ ቅጣት ምቱን ይቆጠርልኝ፣ ይሄ ትንሽ ክራውድድ ነው ላልፍም አልችልም፣ በቅጣት ምት ከሆነ እንዳውም ጥሩ መቻለኝ አስገባለሁ እና ስርዓቱ ይጠበቅልኝ ብሎ ሲል ያኔ ኢንተርፌር ያደርጋል ጨዋታው። ከዛ ውጭ ግን 9 ከ15 በ13ኛው ህግ ላይ ቅጣት ምቶች በሚለው 9 ከ15 ርቀት ከተጋጣሚያቸው በቅጣት ምት ጊዜ መራቅ አለባቸው ተጫዋቾቹ የሚለው ህግ ሁልጊዜ ያስከብራለሁ ማለት የለበትም ዳኛው። በዛ ስርዓት ያ ሁኔታ ለማድረግ ግዴታ ሲኖር ማስፈጸም አለበት እንጂ ፊሽካ በነፋ ቁጥር ቆይ 9 ከ15 ላስቀር ቆይ አሁን ቅጣት የለም። እንደዛ ነገር ያው የምታዩት ነው። ጨዋታው ፍሎ ማድረግ አለበት። በቃ እሱ ነው እንጂ እዛ እየገባ ዳኛው ይሄንን ማቆም የለም። በዚህ ጊዜም ቢሆን ጥፋት ያጠፋ ካርድ የሚሰጠው ከሆነ ካርድ የሚሰጥበትን ሁኔታም ለይቶ ማወቅ ያስፈልጋል። ግብ እንዳያገባ ነው። ለምሳሌ 2 ጥፋት ያጠፋል አንድ ተጫዋች። እዚህ ጋር ይገባና በትካሻ ይገፋል። በትካሻ ሲገፋው 7 ቁጥር ይሄ 7 ቁጥር በትካሻው ሲገፋ ኳሱን መጫወት አይችልም፣ ቦታ ይለቃል። ነገር ግን ሰውነቱ ጥሩ ስለሆነ ተመለሰ። ሲመለስ ምን አረገው ማለት ነው? የዚህ ወደ ኳሱ መመለስ ፖዚሽኑን የማጥቃት እድሉን ጨመረለት ማለት ነው። ሲጨምርለት አይ የፈጸምከው ጥፋት ግፊ ነው ወይስ ግብ የማግባት እድሉን የማበላሸት ወይም ፕሮሚሲንግ አታክ የማጥቃት እድሉን በማበላሸት ነው? እነኚህ ናቸው እንግዲህ ታሳቢ የሚደረጉት። እነኚህን ታሳቢ ሲደረጉ ከሁለቱ አንዱ ነው የሚወድቀው። ይሄ ልጅ አይ ግብ ለማግባት የነበረውን እንትን የማጥቃት እድሉን አበላሽቷል፣ የፕሮሚሲንግ አታክ የሚሉትን ነው አበላሽቷል ብሎ ካለ በምኑ ነው የምትቀጨው? አሁን ፍጹም ቅጣት ምት ነው የምትሰጪው ወይስ ቅጣት ምት ነው ሲባል በዚህ ግርግር ውስጥ እንዳለሽ ይሄ ግብ ግን ይገባል። ከገባ ለልጁ እዚህ ጋር ቅጣት ምት ቢጫ ካርድ መሰጣት አለበት። በየትኛው ነው የሚሰጠው ነው? ፕሮሚሲንግ አታኩን በማበላሸቱ ነው ወይስ ተበላሽቶበት ከሆነ ይሄ ኳስ ሳይገባ ከቀረ ቢጫ ካርድ ትሰጪና ፔናልቲ ትሰጫዋለሽ ማለት ነው። ሁለቱንም በአንድ ከሰራ ግን ተጫዋቹ በቀይ ነው የሚወጣው አይደለም፣ በከባዱ ነው። በከባዱ ቅጣት ስትይ አሁን ከተራ ግፊና የማጥቃት እድልን ከማበላሸት አንጻር ሚዛን ላይ ስታረጊ ግብ የማግባት ማነው ፕሮሚሲንግ አታኩን የማጥቃት እድሉን ማበላሸት ከባድ ነው ከግፊ ይልቅ። ስለዚህ በሱ ከሆነ ቢጫ ካርድ ያሰጠዋል ማለት ነው። የቢጫ ካርድ ስራ ነው የፈጸመው። ግፊው ግን ያለ ካርድ ነው። ግፊ ሊኖር ይችላል እኮ እዚህ ውስጥ። ግፊ ለተጋፋ ሁሉ ቢጫ ካርድ አትሰጭም እና ጥፋቱ ግን ግፊ ፔናልቲ ያሰጣል። በቃ ፔናልቲ ብቻ ሰጥተሽ ታልፊዋለሽ ማለት ነው። ጥሩ ኢንስትራክተር፣ ጥሩ ቆይታ አደረግን። የዛሬውን እዚህ ላይ እንቋጭና ለሳምንት ቀጠሮ ይዘን እንሰነባበት።
ውድ ተመልካቾቻችን ለዛሬ ያዝንላችሁ የእግር ኳስ ዳኝነት ምስጢር መሰናዷችን ይህንን ይመስል ነበር። ሳምንት በሌላ መሰናዶ ዳግም እንገናኛለን። የካፍ ኢንስትራክተር ሽፈራው እሸቱ በዋና አዘጋጅነት ወደ እናንተ ይህንን ፕሮግራም አድርሰውላችኋል። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ መሀመድ ነበርኩ። እስከ ሳምንት ቸር ቆዩልን።